ቢዝነስ አዲስ ነገር አይደለ ያስፈራል እንዴት ነው በራሳችን ሁሉንም ወጪ ይችላል ምናምን እንዴት ነው የሚጀመረው የሚል ሐሳብ ነበር 2000 ብር እንኳን አልፈጀብኝም በ2000 ብር ከፍተሽ በቃ እንደተጨነቁት እንደፈራውት ነው በቃ እግዚአብሔር በእውነት በቃ ይሄ ቢዝነስ አይሆንም ብለሽ አሰብኩኝ በጣም ነው ያለቀስኩት የኔም ብሎ ቢዝነስ ጀማሪ አይነት ነገር አልኩኝ ማለት ነው ወደቅ መነሳትሽ ለመልካም ከዛ በኋላ የነበረኝ ነገር እንዴት በጥንቃቄ ብቻ የነበሩትን ነገሮች ስተቶቹን በሙሉ ፊክስ አድርግሽ በቃ እንዲጥፍት እስከማድረግ ድረስ ማለት ነው መጀመሩ ነው ከባድ የራስን ነገር እንደመጀመር ምንም የመሰለ ነገር የለም ትንሽዬም ብትሆን ዶሮዎችን እናዘጋጃለን ቁሌቶችን ምናምን ነገር እንሰራለን ሰላም ጤና ይስጥልን የስለ ቢዝነስ ፖድካስት ቤተሰቦች እንደምን አላችሁ የተለያዩ የቢዝነስ ሐሳቦችንና ጠቃሚ መረጃዎች ወደናንተ በማድረስ ይታወቃል ቻናላችን እንግዲህ በዛሬው ፕሮግራማችን በጣም ለብዙ ኢትዮጵያውያን አስተማሪ ትሆናለች ብለን ያሰብናትን እንግዳችንን ይዘንላችሁ መተናል የዛሬው እንግዳችን በተለይ በኬተሪንግ ዘርፍ ላይ ጥሩ ልምድን ያካበተች ያለች ወጣት ናት በጣም ለብዙዎቻችሁ እዚህ ዘርፍ ላይ ለመሰማራት ለምታስቡ ሰዎች ደግሞ ጥሩ የሆነ ትምህርትን ልታካፍልን እዚህ ተገኝታለች እስቲ ወደ እንግዳችን እንለፍ እንኳን ደህና መጣሽ እንኳን ደህና ቆየሽ ፈቃደኛ ሆነሽ ወደ ተቋማችን ስለመጣሽ በጣም አድርጌ አመሰግናለሁ እኔም እናንተ እንግዳችሁ አርጋችሁ ስለጋበዛችሁን በጣም እግዚአብሔር ያክብርልኝ Thank you so much እስቲ በመጀመሪያ ዛሬ ከማን ጋር ነው ያለነው ራስሽን አስተዋውቂልን ኮፊ እባላለሁኝ ማለት አብዛኛው ሰው የሚያቀኝ በኮፊ እሺ እና ያው የአገልግልና የኬተሪንግ ስራ ላይ ነው ያለሁት ማለት ነው በጣም ደስ ይላል እንግዲህ እዚህ ዘርፍ ላይ ከተቀላቀልሽ ይመስለኛል ትንሽ ጊዜ ነው አዎ ትንሽ ጊዜ ነው ግን በጣም ጥሩ ተቀባይነት አግኝቻለሁ በጣም ደስ ይላል እሺ ወደ ኋላ መለስ ብለን አንዳንድ ነገሮችን እናንሳና እስቲ ኮፊ የተወለደች የት አካባቢ ነው ያደገችው እሱን እናንሳ ትክክለኛ ስሜ ያው ዮርዳኖስ ነው ዮርዳኖስ ካሱ እባላለሁኝ እኔ የተወለድኩት 5ኛ አካባቢ ነው የተወለድኩትም ጥቁር አንበሳ ሆስፒታል ነው ያደግኩት ቡልጋሪያ አካባቢ አፍሪካ ህብረት ቅዱስ ሚካኤል አካባቢ ነው ያደግኩት የተለያዩ ትምህርት ቤቶች ተምሬያለሁኝ ማለት ትምህርት ቤት መቀየር በጣም ደስ ይለኛል እና ለቤተሰብ አንድ ልጅ ነኝ ከናቴ ጋር ነው ያደግኩት እሺ ከናቴ ጋር ጥሩ ኮሙኒኬሽን ነበረኝ ማለት ከሌላ ጓደኛ ምናምን ከምትዩ በላይ ከሷ ጋር የነበረኝ ነገር አሪፍ ነው ኦኬ ከጎረቤት ጋር ከአክስት ካጎቶቼ ጋርም ጥሩ እንትን ያለኝ ማህበራዊ ኑሮ ላይ ጎበዝ ነበር አሪፍ ነበርኩኝ መግባባት ላይ ከጎረቤትም መላካለው ምናምን ነገር አላስቸግርም ይሄ ነው ያለው በጣም አሪፍ እንግዲህ ከልጅነታችን ጀምሮ መሆን የምንፈልገው የሆነ ነገር አለ መቼም ወላጆቻችንም እኛን ሲያሳድጉን ዶክተር ብትሆን የኢትዮጵያ ቤተሰብ የታወቀ ነው ወይ ዶክተር ወይ ኢንጂነር ምናምን ነገር ነውና እንደ ቤተሰብ ስታድጊ ይሄንን ብትሆኚ ብለው የመከሩሽ ነገር አለ ወይ አንቺስ ደግሞ እንደ ድሪም እንትን መሆን ፈልጋለሁ እያልሽ የመጣሽበት መስመር ነበረ ወይ እኔ ቤተሰብ ግን ያው እንዳልኩሽ እናቴ እንድማርላት ምንም ነገር እንዳይጎልብኝ አይነት ሐሳብ ነው እንጂ ይሄን ብትሆኚ ምናምን ብላ ምታስጨንቅ ሰው አልነበረች ኦኬ ግን እኔ በጣም ሞደው ሞዴሊንግ በጣም ሞደው ነገር ነበርና እንደውም እዛ ያደኩበት አካባቢ ምን አጋጣሚ መስልሽ ልጅ ያለው ማለት ነው በጣም ነገር ይሁን ከመውደዴ የተነሳ ጉሊት አለ እዛ አካባቢ የሚሸጥ የተለያዩ ነገሮች ማለት ነውና አንድ ካሮት ምናምን እንዲሰጡኝ ብዬ በቃ እንዴት ያልኩ እንደመራመድ ማለት ከዛ ወደዚህ 10 ጊዜ ይሆናልና ሞዴሊንግን በጣም ነበር የምወደው ምትፈልጊ ነበር በጣም ደስ የሚለኝ እና እሱን ነገር ባደርግ ምናምን ብዬ ደስ ይለኝ ነበር በፊት ማለት ነው ከዛ በኋላ በቃ ያው እሱን ያሰብኩ ነበር እንደ ድሪም እንትንምለው ያው ያድግ ስትመጪ ግን የተለያዩ ነገሮች አሉ ግን ከውስጤ አሁን ድረስ የማይጠፋው ነገር እሱ ነው በጣም የሚገርም ነው የእውነት ምትፈልጊው ነገር ነበረ ማለት ነው ባለቤቴ እንደውም እሱን ከፍሎ እንደውም ቅርብ የሆነ ጊዜ ላይ አስተምሮኛል ራሱ በእውነት የእውነት ከመፈለግና ከመውደድሽ የተነሳ በቃ የምትፈልጊው ነገር ከሆነ ለምን ብትማሪ ምናምን ተብዬ እንደውም አሁን ካደግኩኝ በኋላ ማለት ትምህርት ምናምን ከጨረስኩ በኋላ ኦልሞስት ለ6 ወር ያህል ምናምን ተምሬያለሁ እንደውም በጣም ደስ ይላል ከዛስ በኋላ እንዴት ነው 12 ከጨረስሽ በኋላ ወይ ከፍ ካልሽ በኋላ በትምህርት ምን አይነት ትምህርት ዘርፍን መረጥሽ ምን ይመስል ነበር ልክ 12ኛ ክፍል ከጨረስኩኝ በኋላ እዚሁ ነበር የተማርኩት አድማስ ዩኒቨርሲቲ ማርኬቲንግ ማኔጅመንት ነበር የመረጥኩት ማርኬቲንግ ማኔጅመንት እሺ እሱን ነበር የመረጥኩት ጊዜው አጭር ጊዜ ስለነበረ የ4 አመት ምናምን ጊዜ ስለነበር ብዙም ጊዜ የማይወስድብኝ አይደለም ብዬ አሰብኩኝ ከናቴ ጋር ስላልተለያየሁኝ እዚሁ መማሪ ሞር እንትን ብሎኛል እሱ ነው የመረጥኩትኝ ማለት ነው ስለዚህ ከሞዴሊንግ የስራ ፍላጎት ወደ ማርኬቲንግ ማኔጅመንት አለፈ ማለት ነው ፍላጎትሽ እሱን ተማርኩኝ ግን እንዳልኩሽ እሰራበታለሁ ምናምን የሚል ሐሳብ አልነበረኝም የቅጥር እንትን አይደለሁኝም በፊትም ተማሪ ያለሁኝ
የተለያዩ ስራዎችን ሞክር ነበረ። ለምሳሌ ምን አይነት? አሁን በፊት አይ ቲንክ ወደ 9ኛ ክፍል ምናምን ሆኜ የመኪና ኪራይ ላይ ሁላ ሰርቻለሁ። ክረምትን በቃ በጣም መስራት ደስ ይለኛል እና ኦልሞስት ለ3 ወር ያህል ተቀጥሬ ሰርቼ ነበረ እዛ ቦታ ላይ ማለት ነው። ገና በ9ኛ ክፍል? አዎ። ከዛ በኋላ ደግሞ ማተሚያ ቤትም ገብቼ ሰርቻለሁኝ 10ኛ ክፍል ውጤት ምናምን እስኪመጣ ድረስ። ብቻ ተማሪ ያለሁኝ መቀመጥ አልፈልግም። ክረምትን የሆኑ ነገሮችን ሞክሬ ምናምን ነገር መስራት ያስደስተኛል። በጣም አሪፍ። ይሄ አስተዳደግ እንግዲህ የአብዛኞቻችን መስመር ነው ብዬ አምናለሁ። ከዛም በተጨማሪ ደግሞ በጣም ብዙ ሰዎች ሲሉ እንሰማለን። ይሄ እኔ የራሴን ስራ ነው መስራት መፈልገው። እኔ ባይገርምሽ ድሮ ሰው እንደዛ ሲልኝ ያስቀኛል። because ይሄንን ሐሳብ የሰማሁት ኦልሞስት ግራጁዌት ልናደርግ ወራት ሲቀሩ ምናምን ነገር ነውና እኔ አልቀጠርም የራሴን ሰው 3 አመቱን ካቃጠለ በኋላ እኛ የመጨረሻ 3 አመት ባሽ ነበርና እንዴት ነው የራሱን ስራ መስራት የሚያስበው? የራስን ስራ መስራት እንደሞ እንዴት አድርጌ ያስበዋለሁ? በጣም ከባድ፣ በጣም ብዙ ገንዘብ የሚያስፈልገው፣ በጣም ብዙ ዕውቀት የሚያስፈልገው፣ መክሰር የበዛበት ነገር። ይሄ የኔ መልከታ ነው። እንደዚህ አይነት ነገሮችን አድርጌ አስብ ነበር። ግን አንቺ በዛ በወጣትነት ጊዜሽ የራስን ስራ መስራት እፈልጋለሁ መቀጠር አልፈልግም የሚለው ሐሳብ እንዴት መጣልሽ? ከምን አንግልስ ነበር ያንን ነገር እየተመለከትሽው? እንዴት መሰለሽ፣ አንድም እናቴ እንዳልኩሽ የራሷን ስራ ተራርጣ የምትሰራ ሰው ናት እንጂ ይሄ ተቀጥራ ብዙ የሚያስደስታት ሰው አይደለች። ያውን በምንወያይበት በምግብ ዝግጅቱ ላይ እሷ ባለሙያ ናትና ሞር በቃ የራሷን ነገር ሰርታ ነው እንጂ እኔን ማስተዳደር ምናምን የምትፈልገው የነበረው ቅጥር ላይ ብዙም ደስ የሚል ምልከታ የላትም። ይሄ ወር ተጠብቆ ምናምን ነገር ትላለች ማለት ነው። እና ያንን ከሷ ያያየው ስለሆነ እኔም ተቀጥሬ ምናምን የሚባል እንዳልኩሽ ነው። ተማሪ ያለው ልክ ክረምት ላይ ኦሬዲ ተቀጥሬ ነው ሰዎቹ ጋር ስሰራ የነበረው። ግን ምንድነው ያ ተማሪ ያለሽ ለመልመድ እንዲመች ነው። ይሄ የተለያዩ ስራዎች እንድታውቂ፣ ቢዝነሶች እንድታውቂ ያደርጋል ያ ጊዜ ማለት ነው። ከዛ በተዘዋዋሪ ግን የመቀጠር ሐሳብ ብዙም ፍላጎት አልነበረኝም። ይሄ ከምታየውም ነገር አንፃር ሰው ደክሞት ነው የሚገባው። ጠዋት ወጥተሽ ማታ መግባቱ ጊዜ ራሱ አትሰጣጭም አይደል ካለሽ የቤተሰብ ግንኙነት ጋር ምናምን ነገር ማለት ነው። ስለዚህ ያንን በማሰብ ባልቀጠር ብዬ አስብ ነበር እየተማርኩኝ ገና ተማሪ ራሱ እያለሁኝ ማለት ነው። የሚገርም ነው። አንዳንድ ጊዜ እንደዚህ አይነት የልብ ፍላጎት ሳይኖራቸው ወይም መቀጠርን ሳይፈልጉ ያንን ሳያምኑበት ስራ ላይ ይገቡና የተቀጠሩበትን ቦታ የመበደል በቂውን ፖቴንሻል ያለ ማውጣት ነገር የቸልተኛ አይነት ሰው መሆን አለና ቀደም ብሎ ይሄንን ነገር አገናዝቦ መቁረጥም ጥሩ ነገር ነው። ግን ከግራጁዌሽን በኋላ ምን አደረክ? ቀጥታ ወደ ራስሽ ቢዝነስ ገባሽ ወይስ ደግሞ ተቀጣሪ ሆንሽ? ምን ይመስል ነበር የስራ ህይወትሽ? ከግራጁዌሽን በኋላ አጋጣሚ ሆኖ ተማሪ ያለው ከባለቤቴ ጋር እንተዋወቅ ነበርና እሱም እዚህ ማለት ይሄ መቀጠር ምናምን የሚለው ሐሳብ ላይም እሱም ፍላጎት የሌለው ሰው ስለሆነ በደንብ አግዞኛል። ይሄ አይደል ወደ አለመቀጠሩ ሐሳብ እንዳልገባ ማለት ነው። ተጋጨ በደንብ አድርጎ እና ልክ እሱ እንደጨረስኩኝ የሆኑ የተለያዩ አጫጭር ኮርሶችን ከሱ ጋር ጀምረን ነበር እየተማረን ነበር ማለት ነው። የዛ ሰዓት ላይ ከስተመር ሰርቪስ እዛ የምንማርበት ቦታ ላይ ድርጅትም ስለሆነ ከስተመር ሰርቪስ ለምን አትሰጡልንም አታገለግሉም የሚል ሐሳብ መጣ ማለት ነው። ምንም ቅጥር ምናምን አይደለም፣ በቃ እንደዚሁ በፍቃደኝነት። ስለዚህ ኦሬዲ ተመርቄ ያለሁኝ በዛውም ለኔ ኤክስፒሪየንስ ይሆነኛል። ስለዚህ ያንን ብናደርግ በጣም አሪፍ ነው አልኩኝ። እዛው ድርጅት እንደዚሁ ማገልገል ጀመርኩኝ ማለት ነው። ምንም መቀጠር ምናምን የሚል ሐሳብ የለም። እዛ ያገለገልኩኝ የተለያዩ ስራዎች መጡ እዛው ድርጅቱ ላይ ማለት ነው። ስለዚህ እዛው ያገለገልኩኝ ገንዘብ ሜክ ማረግበትን መንገድም አገኘሁኝ ማለት ነው እዛው ቦታ ላይ። ከዛ በኋላ በቃ እዛው ቀጠልኩኝ ኦልሞስት ለ2 አመት ያህል ምናምን ነገር እዛው አገለገልኩኝ ቦታው ላይ ማለት ነው። በአጋጣሚ ማለት ነው። በጣም ትልቅ ኤክስፒሪየንስ ነው ያገኘሁበት እዛ ቦታ ላይ። ከስተምር እንዴት አንድል እንደምታደርጊ ከሰዎች ጋር ያለው ነገር ይሄ እንዴት ነው ሰዎችን የምትንከባከቢበት መንገድ ምናምን ነገር በጣም ብዙ ኤክስፒሪየንስ እንዳገኝ ረድቶኛል ቦታው ላይ ማለት ነው። በጣም ጥሩ። ስለዛ በስራ ቆይታሽ ወይም ደግሞ በቅጥር ቆይታሽ የነበረሽ ጊዜ መጥፎ የሚባል ወይም ደግሞ የምትቆጭበት ጊዜ አልነበረም? እንዲያውም በመላሹ በጣም ብዙ ነገር የተማርሽበት እንደሆነ ነው። በጣም ብዙ ነገር ነው የተማርኩበት። ምክንያቱም ተቀጥሬ ሌላ ቦታ ጠዋት ወጥቼ ምናምን ከመል ይልቅ ማለት ይሄ የኔ ሐሳብ ነው። አሁን አለ አይደል ሰዎች መቀጠር ሰው ጋም ስትሰሪ እንዴት ነው ሙሉ አርገሽ ከሰራሽ ምንም ችግር የለው የምትቀጠሪበት ቦታ ላይም ማለት ነው። ግን ደግሞ ወደ ራስሽ ነገር ለመምጣት የምትፈልጊ ከሆነ ወደ ራስሽ ቢዝነስ ለመምጣት የምትፈልጊ ከሆነ ግን ከሆነ ቦታ ደግሞ ኤክስፒሪየንስ መውሰድ ያስፈልጋል ብዬ አስባለሁ። በጣም አሪፍ። እኔም በዚህ አምናለሁ። ሁሉም አይነት ቦታ ላይ ኤክስፒሪየንስ ነገሮችን ማድረግ ጥሩ የሆነ
ነገር እንዲኖረን ራሳችንን እንድንገነባ ይረዳናል። ኢቭን ቀጣሪሽ የሚሰራበት ኢነርጂ የሚለፋበትን ነገር ስታይ ዋው እኔም የራሴ ነገር ላይ ብሰራኮ እንዲ ሊሆን ይችላል ምናምን ታያለሽና ብዙ ምንማርበት ነገር እንደሆነ ነው ማስበው። ብዙውን ጊዜ ሰዎች በቃ የራስ ነገርን መጀመር ብቻ በራሱ ውጤታማና ስኬታማ እንደሚያደርጋቸው ብቻ ያወራሉ። ስለዛ ተቀጥሮ ማየትን ትደግፊያለሽ? አዎ በዛ ተመሳሳይ ዌላት ሰሪ ትችያለሽ። ያንቺ ስራ ለምሳሌ ሴልስ ላይ ከሆነ ያ ሰውዬ የተቀጠርሽበት ቦታ ደግሞ ሌላ የስራ ዘርፍ ሊሆን ይችላል። አዎ ግን ከዛ የምትወስጃቸው በጣም ብዙ ነገሮች አሉ። እንዴት ሰራተኞችን ሃንድል ማድረግ እንደምትችይ፣ ምክንያቱም የሚቀጥርሽ ድርጅት በጣም ብዙ ኃላፊነት አለበት። ብዙ ክፍያዎች ምናምን የተለያዩ ነገሮች አሉበት። ግን እነሱን ሁሉ እሱ ነው የሚችለው። አንቺ ገብተሽ ስራሽን ብቻ ነው የምትሰሪው። ግን ከዛ ድርጅት ግን በጣም የምትወስጃቸው በጣም ብዙ ነገሮች አሉ። በጣም እና እነዛን ነገሮች ለራስሽ ስራ ይጠቅምሻል። ስለዚህ ተቀጥረሽ ትንሽ ጊዜ ማየቱ ራሱ በጣም አሪፍ ነው ብዬ አስባለሁ። ጥሩ አገላለጽ ነው የገለጽሽ። እውነት ለመናገር አሁን ከነበርሽበት የቅጥር ህይወት ታዲያ እንዴት ወደ ራስሽ ቢዝነስ የመምጣቱ መስመር ምን ይመስል ነበረ? የመጨረሻው ውሳኔሽን እንዴት መወሰን ቻልሽ? አይ በቃ አሁን የራሴን ነገር ልጀምር። አሁን ከነበርሽበትም ቢሮ ደግሞ አቋርጠሽ ወደዛ ቢዝነስ ለመሄድ ያደረግሻቸው ቅድመ ሁኔታዎችስ ምንድን ነበሩ? ብር ሴቭ ማድረግ ሊሆን ይችላል፣ ምንድነው የምሰራው የሚለውን ነገር በትክክል ቁርጥ አድርጎ መወሰን ሊሆን ይችላል። እነዚህ አይነት መስመሮች እንዴት ነበሩ? ከዛ ቦታ 2 አመት እንትን ካልኩኝ በኋላ እኔም ባለቤቴም የራሳችን ነገር መጀመር እንዳለብን፣ እሱ በፊትም የራሱን ነገር በጣም ፎከስ ያደርግ ስለነበረ የኔ ተራ የሚባል የዩቲዩብ ቻናል ከፈትን ማለት ነው። ስለዚህ እሱ ላይ ሞር ፎከስ ማድረግ ጀመረን። ማለት የራስሽ ነገር አይደል ከሱ አይደለም የሚጀምረው፣ መጀመሪያ በሶሻል ሚዲያው ደግሞ ብለን አሰብንና ያንን ነገር በጋራ ነው የጀመርነው ማለት ነው። ከዛ እንዴት ነው ያንን ነገር ስንጀምር ሪዛይን አድርገን ወጣን ማለት ነው ከዛ ድርጅት። ከዛ በኋላ ዩቲዩብ ላይ ስራ ጀመርን፣ የተለያዩ ቪዲዮዎችን ምናምን ነገር መስራት ጀመርን። ከዛ ውጪ ደግሞ በጎ አድራጎትም ነበረን የኔ ተራ ማለት ነው። እሱንም ደግሞ መሰረትን። ከዛ ኦልሬዲ ወደ ራሳችን እየሆንን ነው ማለት ነው። ወደ ራሳችን ነገሮች እየመጣን ነው። ያ ስልሽ ግን የጋራ ቢዝነሳችን ነው ማለት አሁን ይሄ የምግብ ዝግጅቱ ላይ ምናምን ገና ያ ሀሳብ አልነበረም። ከዛ በኋላ ያንን ነገር እያደረግን የተለያዩ ቪዲዮዎችን እየሰራ ምናምን የተለያዩ ትምህርት ቤቶች ላይም ደግሞ ቱር ማድረግ ጀመርን። ምንድን ነበረ ዩቲዩቡ? የኔ ተራ የጀመርነው እንዴት ነው ተማሪዎች ላይ የሚሰራ ወጣቶች ላይ የሚሰራ ነው። እሱ ደግሞ ምንድነው የምንሰራበት ካለን ኤክስፒሪየንስ አንጻር ይሄ ሱስ ላይ ምናምን የተለያዩ ሀሳቦች ላይ የተለያዩ ኮንተንቶችን እንትን እያለን እዛ ላይ ፎከስ በማድረግ ያንን ቪዲዮ እዛ ላይ እንሰራ ነበር። አስተማሪ የሆነ ፕሮግራም ማለት ነው። በጣም ጥሩ አስተማሪ የሆኑ ፕሮግራሞች ከሰዎች የሚመጡ ምላሾች ጥሩ ነበሩ። በጣም አሪፍ። ያንን በማድረግ የተለያዩ እንደውም ትምህርት ቤቶች ላይ መሄድ ጀመርን። ያንን ቪዲዮ እየሰራን ትምህርት ቤቶች ላይ ስንሄድ ምንድነው ከተማሪዎች ጋር ጥሩ ግንኙነቶች ነበሩ፣ አሪፍ ነበሩና እነዛን እያደረግን ወደ ራሳችን ቢዝነስ ከዩቲዩብም ኢንካም ማግኘት ጀመርን ማለት ነው። በጣም አሪፍ። እሺ ከዛ ያንን እየሰራን እያለ በጎ አድራጎቱንም ማስኬድ ጀመርን። በበጎ አድራጎቱ ምንድነው ትምህርት ቤት ላይ ነው የምንሄደው። የተለያዩ ልዩ ፍላጎት ያላቸው ተማሪዎችን ማገዝ ሊሆን ይችላል ምናምን ነገር እነሱን ነገር እያደረግን ማድረግ ጀመርን ማለት ነው። በጣም ደስ ይላል። ከዛ ደግሞ እናንተ በምትችሉበት ወይም ደግሞ እኔ ብቁ ነኝ ለሰው ማስተማር እችላለሁ ብላችሁ በመታስቡበት ቢሆነ ፊልድ ላይ እሱ ነው የመጀመሪያ ቢዝነሳቸው የሆነው። እሱን አደረግን። ከዛ ያንን እያደረግን ኢንካሙም ሲመጣ የተለያዩ ነገሮችን ማሟላት ጀመርን። ማለት ለዛ ለስራው የሚያስፈልግ ነገር ለዩቲዩብ መሟላት ያለባቸው ነገሮች እያሟላን ነገርን ይሁን እያሳደግ ነው መጣን ማለት ነው። እሺ ከዛስ በኋላ ምን ይመስል ነበር? ግን ከዛ በፊት ደግሞ እስቲ አሁን ሶሻል ሚዲያን በደንብ እንደሚጠቀም አንዲት ወጣት ጥያቄ ልጠይቅሽ። ይሄ አሁን በጣም ብዙ ሰዎች በሶሻል ሚዲያ ወጣቱ እየተበላሸ ነው ያለው፣ ጊዜውን እያጠፋ ነው ያለው፣ እንደዚህ አይነት ሀሳቦች ይነሳሉና የቢዝነስ ዘርፍሽ ላይ ሊሆን ይችላል እንደ ስራ ሊሆን ይችላል። እስቲ ሶሻል ሚዲያ ስላለው ጥቅም ንገሪ። ሶሻል ሚዲያ እንዳልኩሽ ነው ዩቲዩብንም ስንጀምር ያው እኔ ከጀርባ አግዛለሁ እንጂ ፊት ላይ ብዙ የሚወጣት እንትን አልነበረኝም በዛ ሰዓት ማለት ነው። ግን ምንድነው ለኛ በጣም ብዙ ጠቅሞናል ማለት በተለይ ዩቲዩብ ሞር ባለቤቴ በጣም የመክፈት ፍላጎትም ስለነበረው በሰዓቱ ያንን ነገር ስናደርግ እንዴት ነው በጥሩ ጎኑ ነው እኛም ልንመጣ ያሰብነው የነበረው አለ አይደለ። መልካም ጎን አለው መጥፎም ጎን አለው ሁሉም ነገር ሶሻል ሚዲያን ብቻ ሳይሆን የተለያዩ ነገሮች። ግን እኛ በመጣንበት ዘርፍ እንዴት ነው ጥሩ ተቀባይነት እንዲኖረን ወጣቶች ላይ መስራታችን ሞር ምንድነው ያንን ነገር በበጎ ጎኑ እንድንመጣም ሰውን በበጎ መልካም ነገር እንዲቀበለን አድርጎታል። በጣም ደስ ይላል። እና ሶሻል ሚዲያ መጥፎ ነው ብዬ አላስብም እኛ በመጣንበት። ግን ደግሞ በአሪፉ ካልተጠቀምሽ ያው ጎጂ ነው።
ከዛስ በኋላ የነበረው የስራ ጉዞ ምን ይመስል ነበር? ከዛ ደግሞ ሬዲዮንም ጀመረን። ሬዲዮንም ስንጀምር ያው ብዙ ፕሮሰሶች ነበሩት፣ ግን ደግሞ ፍላጎት ስለነበረን እግዚአብሔር በጣም አግዞን ሬዲዮናችንን ደግሞ ጀመረን ማለት ነው። ሬዲዮ ላይም ስንጀምር ደግሞ እንዴት ነው እንዳልኩሽ ልክ ዩቲዩብ ላይ እንዳለ ሆኖ ግን ደግሞ የተለያዩ ኮንተንቶችን ይዘን መተን ከሰዎች ጋር በጣም ይሄ ደግሞ ኢንጌጅ የሚያደርግ አይደለ፣ አድማጮችን ሰዎችን በጣም የሚያወያይ ነገር ስለሆነ በደንብ እሱ ላይ ደግሞ መስራት ጀመረን ማለት ነው። ኦኬ በጣም ደስ ይላል። ከዛ ያው እሱ ላይ በደንብ መስራት ጀመረን፣ ከተለያዩ ሰዎች ጋር በጣም መተዋወቅ ጀመረን፣ የተለያዩ ኢንተርቪዎችን ማድረግ ጀመረን። ሞር በደንብ እያሳደግ ነው መጣን ማለት ነው። ከዛ በኋላ እስቲ ምን ይመስል ነበረ? ምን አይነት ከባድ ነገሮች ነበሩ? ስራዎችን ደግሞ ቴስት በማድረግ ውስጥ ያለው አድቫንቴጅ እና ዲስአድቫንቴጅ ምንድነው? አንዳንድ ጊዜ ሰው ራሱን እንደ ጥፋተኛ አድርጎ ያያል። የሆነ ቢዝነስ ካሰብሽ ያ ነገር ባንዴ እንዲሳካ ሰው ሊጠብቅ ይችላል። ፌል ካረገ ደግሞ ብሎ ድጋሚ ሌላ ነገር የመሞከር ነገርም ፍላጎት ላይ ኖሮ ይችላልና የምትፈልጊውን ነገር እስክታገኝ ድረስ መውደቅ መነሳቱ ልክ ነው ወይ? እንደ አንድ ወጣት ምን ብለሽ ታስቢያለሽ? አንቺን በዚህ መስመር እንዳለፈበት ሰው መውደቅ መነሳትሽ ለመልካም ነው ማለት አሁን እንዳልኩሽ አሁን ዩቲዩብን ስንጀምር ቀላል አልነበረም። እይታው አለ ምናምን ነገር ገና አዲስ ነን፣ ሰብስክራይበር አለ። እሱ በጣም የሚያስጨንቅበት ጊዜ ነበር። ወደ ሬዲዮንም ደግሞ ስንመጣ ደግሞ እንዲሁ በቀላሉ ያገኘነው ነገር አይደለም እውነት ለመናገር ማለት ብዙ እዛ ጣቢያ መመላለሶች አሉ። ፕሮፖዛልሽ ገብቶ እስኪታየልሽ ድረስ ግዴታ ደግሞ ስፖንሰር ማምጣት ይኖርብሻል እና እሱን ደግሞ ማሟላቱ ማለት እኔ እንደውም ካደከሙን በጣም ከፈተኑን ነገሮች መካከል ስፖንሰር መፈለጉ በጣም ያደክማል። ሰው የሬዲዮ ጣቢያውን ድርጅት ቢያቀውም የምትሄጂበት ድርጅት ቢታወቅም ግን ደግሞ የሆነ መሀል ላይ በጣም በፕሮሰስ የሚያንዛዙት ነገር አለና ያንን ሄደሽ ፈልገሽ መመላለሱ ምናምን ነገር በጣም አድካሚ ነው። ግን የሚያደክምሽ ለመልካም ፍሬ ከሆነ ብትደክሚ ችግር የለውም። አሁን ስንሰራው አሁን እየገባን ፕሮግራሙን እየሰራን ከአድማጭ የምናገኘው ምላሽ ያ የደከምንበትን እየከፈለን ስለሆነ ጎጂ ነው ብዬ አላስብም። ግን ብትደክሚም ለመልካም ነገር ስለሆነ ምንም ማለት አይደለም እና ወጣትም ሆነሽ ደግሞ መድከምሽ ያው በወጣትነሽ ካልሰራሽበት ያው የሆነ ጊዜ እድሜ ያንን ጉልበት የምትጠቀምበት ጊዜ አሁን ስለሆነ መውጣት መውረዱን ሰው መጥላት የለበትም። አዎ ምንም ማለት መጥላት በጣም ትንሽ ጊዜ ነው ደግሞ የምትወርጁም ማለት ነው። ከዛ በኋላ ቁጭ ብለሽ ነው ያንን ነገር እንደ ልብሽ ያደረግሽ። አሁን ምክንያቱም እኛ ከጀመርን በኋላ እንዳልኩሽ አሁን ወደ 2 አመቱ እየሄደ ነው ሬዲዮናችንና መጀመሪያ ስንጀምረው የነበረው ኮንፊደንሳችንና አሁን ላይ ያለው ራሱ አንድ አይደለም። መጀመሪያ የጀመርንበት የንግግር ዘይቤ ምናምን እያንዳንዱ ኮንተንቶቻችን አሁን ላይ በጣም የተለዩ ናቸው። ዛሬ ላይ በጣም ብዙ አድማጮች አሉ፣ የሚሰጡን አስተያየቶች እኛን የሚያሳድጉ ነበሩና ያ የለፋንባቸው እያንዳንዱ ነገሮች አሁን ላይ እየተከፈሉን ስለሆነ ጥቂት ጊዜ ብትሯሯጭም ብትወድቂም ብትነሽ ምንም ማለት አይደለም፣ ለበጎ ነው ሁሉም ነገር። በጣም ደስ ይላል። እስቲ እንዴት ነው ወደ ኮፊ ኬተሪንግ የገባችሁት? ኮፊ ኬተሪንግ ራሱ እንዴት አላችሁት? እሱንም ወንችል ኮፊ ያው እንዳልኩሽ ከዚህ በፊት ስሰራበት የነበረው ቦታ ባለቤቴ ነው ስሙን ያወጣልኝ ኮፊ ብሎ ማለት ነው፣ ከለሪም ብሎ ነው እና ብዙ ጊዜ ከሱ ጋርም ስንገናኝ ቡና ምናምን በጣም ይሄ መጠጣት ኢንተረስትድ ያደረገን ነበርና ሞር በሱ ተነሳሽነት ነውና ኮፊ የተጀመረው ያው ልጄን ከመውለዴ በፊት ለምን እንደዚህ ማለት ከናቴ ጋር የተለያዩ ቦታዎች ላይ የተለያዩ ሰርጎችን የተለያዩ ልደቶችን እንሰራለን እና እየሄድን እና እነዚህ አይነት ነገሮችን የምትሰሩ ከሆነ እናንተ ባለሙያ ናችሁ፣ ስለዚህ ለምን ይሄንን ሀሳብ በራሳችሁ በግላችሁ አድርጋችሁት አገልግሎን ብትጀምሩ የሚል ሀሳብ ከባለቤቴ መጣ ማለት ነው። እና መጀመሪያ ላይ ያው ቢዝነስ አዲስ ነገር አይደለ፣ ያስፈራል። እንዴት ነው በራሳችን ሁሉንም ወጪ ይችላል ምናምን እንዴት ነው የሚጀመረው የሚል ሀሳብ ነበረኝና ከናቴ ጋርም ስንማከርበት ቆይ እስኪ ምናምን የሚል ነገር ከሀሳቡ ፍራቻ ማለት ነው። ግን በቃ እንድናስብበት እሱም ጊዜ ሰጠን። ከዛ በኋላ በቃ መጀመር እንችላለን፣ ምክንያቱም ሙያው አለን፣ ሰው ያቀናል። ሰው የሚያቀን ሰው አለ። ስለዚህ ይሄን ነገር ደግሞ ኮኔክሽን ነው የሚፈልገው። ስለዚህ በደንብ አድርገን ከሰራን ሰው ለምን ፍላጎት አይኖረውም የሚል ሀሳብ መጣ ማለት ነው። ከዛ በኋላ በቃ እንጀምረዋለን አለን። ከዛ
ያው ልጅ ተወለደች በመሃል ልጅ ስትወለድ ምናምን ሐሳቡ አለ ግን አልጀመርነውም ወዲያው ማለት ነው ግን ሐሳቡን እኔም ጊዜ ሰጠኝ እንደውም ከሷ ጋር በነበርኩበት ጊዜ ያ የወለድኩበት ታይም በጣም እንዳንሰላስል የተለያዩ ነገሮችን እንዳይ የተለያዩ ኬተሪንጎች አለ አይደል ካንቺ ቀደሙት ሰዎች ጋር መማር የተሻለ ነውና በጣም ስለዚህ በቃ ይሄንን ነገር በደንብ ማየት አለብኝ ብዬ በቃ ቁጭ ብዬ በስርዓት ነበር የተለያዩ ሰዎች ስራ ሲሰሩ እንዴት እንደሚያቀርቡ ከደንበኞቻቸው ጋር ያላቸው ነገር ምናምን የሚለውን ነገር በደንብ ማየት ጀመርኩኝ ከዛ ጊዜ ስለነበረኝ ያንን ነገር ስለተማርኩበት በቃ በገባበትም ምንም ችግር የለውም በቃ መግባት እችላለሁ ምናምን የሚል ሐሳብ መጣ ማለት ነው ከዛ በኋላ መጀመር ነበረብን የመጀመሪያ አገልግላችንን ጓደኛችን ቤት ነው እንደውም የወሰድነው ማለት ነው በእውነት እሱን እንትናልና ጓደኛችን ቤት ሄደን በጣም ስትቀምሰው በጣም ወደደችው እና በቃ እሷ ከወደደችው ከዚህ በበለጠ ደግሞ በተሻለ አርጌ እየሰራው ደግሞ ባቀር በጣም ብዙ ይወደዋል ስለዚህ የመጀመሪያውን አሳክቻለሁ ከዚህ በኋላ ያለው አይከብደኝም የሚል ሐሳብ አሰብኩኝ በቃ መስራት ጀመርኩኝ ማለት ነው በጣም ደስ ይላል እንግዲህ በሐሳብ ደረጃ ይሄ ነገር ቆየት ብላችሁ ነው የጀመራችሁት እናትሽም እዛ ዘርፍ ላይ ከመሆናቸው ጋር በተያያዘ በቃ ፍላጎቱና ሐሳቡ ነበረ ግን ኬተሪንግ ወይም ደግሞ የምግብ ስራ ጉልበት የሚፈልግ ነገር ነው ፋይናንሻሊ በደንብ አቅም ሊኖርሽ ይገባል በማቴሪያል ደረጃ ራሱ በጣም ብዙ እቃዎችን የሚፈልግ ነገር ነው እና እሱን ነገር እንዴት አስተካከላችሁ በምን ያህል ካፒታልስ እንደው የመጀመሪያው ስራችሁ ተጀመረ የሚገርምሽ ማሚ ብዙ ጊዜ እቃዎችን ቀደም በላይ የመግዛት የማስቀመጥ ልማድ አላት ኦኬ እነዚህ አሁን ሊሰሩባቸው የሚችሉ ማቴሪያሎች ዝም ብላ ባገኘችው አጋጣሚ ያው ባለሙያ ስትሆኚ እኮ እንደዛ ነው ይሄ ነገር ልግዛው እንዴ ያልሽ ማለት ነው እና ታሟላ ነበር እሷ ማለት ይሄ ሐሳቡም ሳይኖርን ነው ምልሽ አጋጣሚም ሆኖ እንዲ የዝክር ፕሮግራም ምናምን ስላላት እንደዚህ አይነት ነገሮችን ማሟላት ያስደስታት ነበር ለዛም ሐሳብ ብላ ስለምታሟላ ስለነበር ይሄ ማቴሪያሎች በማሟላት ዙሪያ ምንም አልቸገረንም ግን ያው እስከጀምሪው በተለይ አሁን መጀመሪያ የጀመርንበት አገልግሎን ስለሆነ መሶቡን መግዛቱ በቃ ያንን ነገር ስታደርጊ ፍራቸው አለ እንዴት እንደምታደርጊ ሰው ይወደዋል አይወደውም ወጧን ሰው ይሆን በዛ ይሆን የሚል ሐሳብ በጣም ነበር የሚያስጨንቅ የነበረውና ከእቃዎቹ ይልቅ እዚህ ጋር ስንጀምረው መሶቡ ላይ እንጀራው እንዴት ተደርጎ እንዴት እንደምታደርጊ የሚለው ሐሳብ በጣም ያስፈራ ነበርና ግን ፈርተሽ ከቀረሽ ያው ቀረሽ ነው ቢዝነሱ አይጀመርም ግን እየፈራሽም ምንም እያልሽም ያን እዛ ነገር ውስጥ ከገባሽበት በኋላ የሚመጡትን ማስተያየቶች ያው ሊያሳድጉሽ ስለሆነ ምንም ችግር የለውም ብዬ አስባለሁና አሪፍ ነበረ ጅማሬያችን ጥሩ ነው በጣም ደስ ይላል በምን ያህል ካፒታል ነበር የጀመራችሁት የመጀመሪያ እንዳልኩሽ ይሄ ትንሽዬዋን አገልግል ለ12 ሰው የምትሆነውን አገልግል ጓደኛዬ ቤት ስንወስድ በጣም በጥቂት ማለት ከሱ መጀመር ካለበት እንኳን 2000 ብር እንኳን አልፈጅብኝም እውነቴን ነው የምልሽ የሚገርም ነው አዎ ማለት አጋጣሚ ሆኖ የጾም ነበረ ወቅቱም ጾም ስለነበረ ሰዓቱ እሱ ላይ በቃ 2000 ብር በ2000 ብር ከፍታል 2000 ብር ለ12 ሰው የምትሆነውን አገልግል ቆንጆ አድርጌ ነው ያዘጋጀሁትና በጣም ትንሽ ናት ለልሽ ነው እና ልከነሽ ብዙም ይሄ የሚያስጨንቅ ነገር አልነበረም ማቴሪያሉ አጋጣሚ ሆኖ የምሰራበት ማቴሪያል ቤት ውስጥም ስላለ አልተቸገርኩም እነዛ ላይ ወጪ አላወጣሁኝ ልክ ነው ይሄ ነገር እኮ ከኛ ከሀበሻ ከኢትዮጵያውያን ኑሮ ጋር አንድ ላይ የሆነ ነገር ስለሆነ መቼም እንደ ሀበሻ ዶሮ እንኳን የምንሰራበት በየአመቱ የሆነ ከፍ ያለ ብረድስት አይጠፋንምና የዚህ አይነት ፍላጎት ያላቸው በቤታቸው ሆኖ ደግሞ በጣም ጥሩ የሆነ ሙያ ያላቸው እኛም ማናቃቸው አንዳንድ ጊዜ ቤት ውስጥ እኮ በራስ በቤተሰብ ፈጠራ ራሱ አንዳንድ ምግቦች ክሬት ይደረጋልና እሱን ነገር ይዞ ወደ ውጪ መምጣት በራሱ ትልቅ ነገር ነው የእነንተና ቤት ሽሮ እኮ ይባላል አይደለ ምናቀው ነገር ነውና ያንን ነገር ቤታችን ምናቀው ምንፈልገው ምንችልበትን ነገር ወደ ውጪ ይዞ መምጣት በራሱ እንዳልሹ ምንም እንኳን ፍራቻ ብለባችን ቢኖር የምናመጣው ነገር ከማሰብ አንፃር ደፈር ብሎ መግባቱ የሚመከር ነው ተቀባይነቱ ምን ይመስል ነበር በአካባቢያችሁ እንግዲህ የተለያዩ ሰርጎችን ፕሮግራሞችን እናትሽ ይሄንን ነገር በመስራት በደንብ ትታወቃለች አሁን ደግሞ እናንተ ኬተሪንግ ብላችሁ ልጇም ተጨምራ በሶሻል ሚዲያ መጣችሁ የመጀመሪያው ኦርደራችሁ በጣም ጥሩ ነበር ከዛ በኋላ ያለው ነገር ምን ይመስል ነበር እናትሽን በሶሻል ሚዲያ በደንብ የመታወቁ ነገር የእነንተና ቤት ኬተሪንግ ኮን መባል ውስጥ ያለውን ስሜት ነገር እንዴት ሆነ መሰለሽ ልክ ያንን ትንሽ የዋና አገልግል ከሰራን በኋላ ጓደኛዬን ካስቀመስናት በኋላ አጋጣሚ ሆነ ኮሜዲያን ሸቱ ላይ የሆነ ኢንተርቪው ነበረኝና እሱ ኢንተርቪው ላይ ሞር ይሄ ስለ ስራው ምናምን ነገር አወራን ማለት ነው ከዛ በኋላ እዛ ላይ ያለ የተለያዩ ስልኮች መደወል ጀመሩ
ከዛ የመጀመሪያ ኦርደር ማለት በትዕዛዝ የታዘዝኩት ኦርደር ያኔ መጣ ማለት ይሄ በራሳችን ፍቃደኝነት ነው ጀምረናል እና ደግሞ የራሳችንን ቲክቶክ ላይ ለማስተዋወቅ ፖስትም ለማድረግ ነው ይሄኛውን 2000 ብር አወጣውበት ያልኩሽን ማለት ነው ያኛው ግን ሰው ኃላፊነት ሰጥቶሽ የመጀመሪያ ትዕዛዝሽን መስራት ደግሞ ሞር ከዚህኛው በላይ ያስፈራል እውነት በጣም ነበር የፈራሁት በጣም ነበር የተሳቀቅኩት ማለት እንደምታስቢው አይደለም ቀላል ይመስላል ሶሻል ሚዲያ ላይ ስታያቸው የተለያዩ አለ አይደል በሙያው ላይ ልምድ ያላቸው ሰዎች ሲያደርጉትና አንቺ ስታደርጊው አንድ አይደለም እና በጣም ነበር የተጨነቅኩት በሰዓቱ ከዛ በቃ እንደዚህ ሁለት አገልግል ነው የምንፈልገው የጾምና የፍስክ ምናምን አሉኝ ማለት ነው ሙያው ላይ ችግር የለብኝም ነገር ይሁን አድርጉ እስኪ ቀምሱት ምናምን ገና እዚህ ማለት ገና ሳልሰራው ተጨነቅኩኝ ሰዎች ምን ይሉኛል የሚል ማለት ነው ከዛ በኋላ ያው ስራው ተሰራ አጋጣሚ ሆኖ የጾም የፍስክም ስለፈለጉ ስለነበር ስራው ተሰራና ላክን ማለት ነው የመጀመሪያው ስንልክ ራሱ በጣም በቃ አድካሚ ነበር እውነት እግዚአብሔር እኔ እንጃ ባይረዳን ኖሮ እዛ ቦታ ላይ ትራንስፖርት ማጣት ቦታው ላይ ቶሎ ለመድረስ የመቻኮላችን አገልግሉን ይዘሽ ደግሞ ስቴጅ ስቶጂ በጣም ብዙ ነገር አለና ግን ያው ማይሆን የለም ሆነ እዛ ቦታ ላይ ሄደ ከዛ ያው አዲስ ስለሆንሽ የሰዎቹን አስተያየት እስኪመጣ ምናምን ነገር ትጠብቂያለሽ ግዴታም ነው ደግሞ ከዛ በኋላ ያው ከሰዎቹ አስተያየት ለመቀበል ደወልኩኝ ማለት ነው እና የነበራቸው ምልከታ በጣም በቃ የሚያሳዝን ነበር እውነት በቃ እንደተጨነቁት እንደፈራሁት ነው የሆነው በቃ እግዚአብሔር በእውነት በቃ መጀመሪያ ላይ እንደዛ ነው የሆነው አልወደዱት ዋው በጣም ነው የደነገጥኩት ከምን አንፃር ነበር አሁን እነሱ ከምን አንፃር እንዴት ሆነ መሰለሽ ያው ሁሉንም ነገር ቤት ነው እንጀራው ምንም ከቤት ነው እንደዚህ አይነት ነገር ሲሰሪ ከውጭ ከምታረጊው በላይ ሁሉ ነገር ቤት ሲሆን አሪፍ ነው እሺ እና እኔ አጋጣሚ ሆኖ እንጀራ አሳነስኩኝ እና እዛ ጋር የነበረው ወጥ ደግሞ በዛ ወጡ ብዙ እንጀራው በዛና እንጀራ አነሰ እንደዚህ አይነት ነገር እንዴት ሊሆን ይችላል ደግሞ የሚገርምሽ ሁለት ነገር ነበር ያዘዙኝ የጾም ሆኖ በአገልግል ሆኖ ለብቻ ደግሞ ለነዳያን የሚሰጥ ደግሞ ለብቻ በላስቲክ ቢደረግልም የሚል ሐሳብ ነበራቸው እና እኔ ደግሞ እንዴት ነው ያሰብኩት ብዙ ጊዜ ስትሰጪ ለነዳያን የሚሆነውና ለዚህኛው እንትን ስለሚል እነሱ እንደሚፈልጉት በቃ ለማድረግ ሙከራ ነው ያደረኩት ማለት ነው እና እኔ እንደተጠበቅኩትና እነሱ ጋር ሲደርስ የተረዱት ነገር ሌላ አንድ አይደለም ከዛ በኋላ በንጋታው ደግሞ ራሳቸው ጋር ነበር የፍስኩም የነበረው ማለት ነው ከዛ ወሰድኩኝ እሱንም በቃ የትላንትናውን ማካካሻ ብያቸው እዚህኛው ላይ ያላደረኩት ነገር የለም ማለት ነው እሺ እንዲወዱት በቃ ያለው ከርሽ ነገር የለም ምክንያቱም እነሱ ሁሉም ሰው የሚናገሩብኝ አይነት ስሜት ነው የተሰማኝ በቃ ስራ የተበላሸ አይነት ነገር የኔም ብሎ ቢዝነስ ጀማሪ አይነት ነገር አልኩኝ ማለት ነው ከዛ ሁለተኛውንም ወሰድኩላቸው እንግዲህ እስኪ ንቅመስና እናየዋለን ምናምን ነገር አሉኝ ማለት ነው ምክንያቱም ትላንትና የነበራቸው ስሜት ልክ ስላልነበረ በዛሬው እንዲደሰቱ ነው የኔ ሐሳብ ከዛ በኋላ ጧት ነበር ያደረስንላቸው ወደ ከሰዓት አካባቢ ላይ ተደወለ ማለት ነው በቃ ምን ሄዱኝ ይሆን ምናምን እና ስናደርስ ጀምሮ መጀመሪያ እንዳደረስኩላቸው ጊዜ አልነበረም ሐሳብ የራሱ ይሄ ሁለተኛው ላይ ማለት ነው በቃም ቀለል ብሎ ነበር ምናምን ምክንያቱም ይወዱታል ብዬ ነው ያሰብኩት ከጣምናው ችግር የለባቸውም ሰዎቹ ማለት ነው አሁንም የሆነ ነገር ጎደላሉኝ እና የፍስክ ላይ ስታረጊ ደግሞ እንቁላል ታረጊያለሽ ኖርማሉ ላይም ቢሆን ስፔሻሉ ላይም ማለት ነው ከዛ እንቁላሉ በዛሉ ሰው እንደውም በዚህ ዘመን እንቁላል በጣም የሚወድበት ጊዜ ነውና እንቁላሉ በስቷል እና እንጀራ አንሷል አሉ እንጀራ ጨምሬ ነው ጭራሽ ያረክሽው በፊት ከነበረ ከዛ በቃ ይሄ ቢዝነስ አይሆንም ብለሽ አሰብኩኝ በጣም ነው ያለቀስኩት ኢሞሽናል ያረጋል ማለት እስከዛሬ እንዳልኩሽ ከናቴ ጋር ስንሄድባቸው የነበሩ የተለያዩ ቦታዎች ላይ ተመስግነን ምናምን ስለሆነ ምንወጣው በቃ ይሄ ስራ በጣም በቃ አድካሚ ነው ስለዚህ እንደዚህ አይነት አስተያየት ከተሰጠኝ በቃ ቢቀርብኝስ የሚል ሐሳብ እውነት አሰብኩኝና በጣም አለቀስኩ የነበረኝ ስሜት የዛን ጊዜ በጣም ከባድ ነበር በእውነት ገና በመጀመሪያው በመጀመሪያ ምክንያቱም ገንዘብ ተቀበለሽበት ሐሳብ ኖሮሽ ብዙ ነገር አድርገሽ ምናምን ሰዎቹ ምን ይሉታል እኔ ስሰራው አይደለም የተጨነቅኩት ሰዎቹ አፍ ጋር ደርሶ
ምን አይነት ቴስቲ ነው እና ምን ይሉኝ ይሆን የሚል ሀሳብ ነበረኝ። ያው የተጨነኩትን ሰጡኝ ምላሽ። ግን በቃ ይመስለኛል ማለፍ ያለብሽ መስመር ነው ያለፍሽው። የብዙዎቻችን ችግር ነው። ኢቨን እንኳን እኛ በጣም የሚጣፍጥልን ያው በጣም ቤት ውስጥ የሚጣፍጥልኝ ምግብ ሰው ሰሪልኝ ሲለኝ በቃ የሆነ ነገር ያራል ወይ ይበላሻል። እውነት የብዙዎቻችን ነገር ነውና በስራ ዘርፍ ሲሆን ደግሞ ይሄ ነገር ያጋጥማል። ከዚህ ሁኔታ ምን ተማርሽ ብትኝ ዛሬ እነሱ ያንን አስተያየት ባይሰጡ ይኖሩ አሁን ላይ ያለውን ያየሽውን እዛ ቲክቶክ ላይ ስቴ የነበሩትን ነገሮች በሙሉ እንደዛ አምረው አይወጡም ነበር። ይሄ ነው እውነት የነሱ አስተያየት በሰዓቱ ኢሞሽን አድርጎኝ አስለቅሶኝ ሊሆን ይችላል እንጂ በጣም ብዙ ነገር የገነባው በቃ ማለት ስሜቴ ምንም አይነት ሰው አስተያየት ቢሰጠኝ የሆነ ፍርስርስ እናለል አድርጎኛል። በጣም አሪፍ እና ከዛ በኋላ የመጡትም ስራዎች ደግሞ የሚገርምሽ ነገር ደግሞ ላይ በላይ እግዚአብሔር ደግሞ ለከምቺን አስተያየት እንዳልፍ ፈልጎ ነው እንጂ ለካ ስራው ጠፍቶ አይደለም ወይም ደግሞ የነበርኩበት መስመር መጥፎ ሆኖ አይደለም። ቢዝነሱ ልክ ነበር እስክል ድረስ የመጡት አስተያየቶች የሚመጡት እያንዳንዱ ነገሮችና የነሱ አስተያየት ገንብቶኛል እንጂ በሰዓቱ የነበረኝ ስሜት ያው ገናም ጀማሪ ስትሆኚ በቃ ምናምን የምትዩ ነገር ሊኖር ይችላል። ግን በጣም የበለጠ ያሳመርኩት እንድመጣ እንድጨነቅበት አለ አይደል የሆነ ኬሚስትሪ ሁላ እንዳረገው ነው የረዱኝ። በጣም አሪፍ። ግን እሺ ከነሱ በኋላ እንዴት ልብሽ ተጽናናና ቆይሺ ሁለተኛውንም ልሞክረው የሚለው ነገር ውስጥ እንዴት ገባሽ? ከነሱ በኋላ የሚገርምሽ ነገር እድሜ ለባለቤቴ እሱ እንደዚህ አይነት ነገሮች ብዙ ጊዜ አስተያየቶች ብዙ መቶለት ስለሚያቅ በቃ በእነሱ ተገንብቶ አሪፍ ስሜት ላይ ስላለ በቃ ችግር የለውም ይሄ መጀመሪያ ነው በቃ ይሄኛውን የመጀመሪያው በሁለተኛው ማስተካከል ይችላል። መጀመሪያ ኦርደሩ ይምጣ እንጂ ሁለተኛ ኦርደር እንደውም ለሰራሻቸው ስህተቶችሽን እንድታስተካክል ይረዳሻል። ስለዚህ በቃ በስራዎች ሁሉ እግዚአብሔርን ብታስገቢ ደግሞ ይበለጥ ማለት አሁን መጀመሪያም ስትጀምሪ እግዚአብሔርን ቀደምልኝ ብለሽ አይደል የምታረጊው። ስለዚህ እዚህኛውም ስራ ላይ ደግሞ የበለጠ ኮኔክሽንሽ መንፈሳዊ ህይወትሽ ላይ በጣም ሞር ጸሎት ስትጸልይ ምን ስትይ ሞር ስራሽ በጣም ይስተካከልልሻል። ስለዚህ ምንም አትጨናነቂ ምናምን ነገር አለኝ። ከዛ በቃ የዛን ቀን ቤተክርስቲያን ሄድኩኝ ምናምን ነገር በቃ ስራዬን እግዚአብሔር አምላክ የጀመርኩት ቢዝነስ ትክክለኛ ከሆነ ባርክልኝ። ስለዚህ የሚመጡትን ኦርደሮች ያለምንም ስህተት ያለምንም ግድፈት እንዳስተካክል እርዳኝ አልኩኝ። ኦርደሮች መጡ። በጣም ደስ ይላል ማለት ከሁለት አልፎ 3 4 የሚያዙ ሰዎች መጡ ማለት አንድ ሰው ነው 3 አገልግል 4 አገልግል የሚያዙ መጣ። ልነግርሽ አልችልም በቃ ከዛ በኋላ የነበረኝ ነገር እንዴት በጥንቃቄ ብቻ የነበሩትን ነገሮች ስህተቶቹን በሙሉ ፊክስ አረግሽው በቃ እንዲጥፍት እስከ ማድረግ ድረስ ማለት ነው። ደስ ይላል በእውነት የሚመጡትን ፊድባኮች በጣም ቆንጆ ነበሩ። በጣም ጥሩ ነበሩ። ሰዎቹ ጭራሽ ቲፕ እስከ መስጠት ሁላ ነበር። ዋው ከዚህ በላይ ከክፍያው በላይ ይገባል የሚል ምልከታ በጣም ደስ ይላል። ምንም አይነት ሀሳብን በበጎ የመረዳት ስሜት በሰዎች ንግግር ያለ መሰበር ለቁምንለት አላማ ደግሞ ጠንካራ መሆን ጥሩ ነገር ነገያችን መልካም እንዲሆን ያደርግልናል። ነገን የተሻለ ሆኖ እንድናይ ይረዳናልና ካንቺ ሀሳብ ራሱን የተማርኩት ይሄንን ነው። በጣም ደስ ይላል። እና አሁን ኮፊ አገልግል ምን ላይ ነው ያለው? አሁን ኮፊ አገልግል ያው የተለያዩ ስራዎችን እየሰራ ነው። ብዙ ኦርደሮችን አድርሰናል በአገልግሉም ዙሪያ ማለት ነው። በደንብ እየሰራናቸው ነው ያሉት ማለት በቃ ሰዎች እንዲወዱት አለ አይደል ዋናው ከስተመር ላይ አይደል ስራው። ከዛ ውጪ ደግሞ ከውጭ የሚደወሉ ስልኮች እንደዚህ ለተለያዩ ቦታዎች ስጡልን የሚሉ ስልኮችም ስለነበሩ ለነሱም እየሰጠን የተለያዩ ጥሩ አስተያየቶችን እያገኘንባቸው ነው። ከዛ ውጪ ደግሞ እንዴት ነው የአንድ ሰው ደግሞ አገልግልም እቺ በካፕ ተዘግታ የምትዘጋጀው እሷን ደግሞ አሁን ኦልሞስት ጀምረናታል። አንድ ሰው ምሳ ምን የሚባለው ማለት ነው። ዋው በኮፊ አገልግል ደግሞ ጀምረናል አንድ ሰው ብለን ማለት ነው። በጣም ደስ ይላል። የአንድ ሰው ሲሆን ደግሞ ሞር ተደራሽነታችን አሪፍ ይሆናል ብዬ አስባለሁ። ከዛ ውጪ ግን የተለያዩ ስራዎችን እንሰራለን። ዶሮዎችን እናዘጋጃለን፣ ቁሌቶችን ምናምን ነገር እንሰራለን። እነሱ ነገሮች የሚያዙን ሰዎች በሙሉ እነዚህ ነገሮች በደንብ እየሰራን እናቀርባለን። እዚህ ስራ ላይ በጣም ከባዱ ነገር ይሄ ነው በይ። ከባዱ ነገር መጀመሩ ነው ከባዱ። ቁርጦ መጀመሩ ነው ከባዱ። ቆርጠሽ ወስነሽ ይሆናል ብለሽ መጀመሩ ይከብዳል። ማለት ወስነሽ ከገባሽበት በኋላ ምክንያቱም እንዳልኩሽ ነው መጀመሪያ ጓደኛችን ቤት ስናደርስ ኖርማል ሊሆን ይችላል ማለት በራስሽ ወጪ ምናምን ነገር ሰርተሽው ያንን ለማስቀመጥ ስለሆነ ምንም ላይ መስልሽ ይችላል። ግን ኦርደር ሲሆን በዛ ላይ ደግሞ ሰው ያወቀሽ ሲመጣ ሲያዝሽ እነዛ ነገሮች እንደሚመጡ መታቂ ከሆነ ወስኖ መግባቱ ይከብዳል።
አይደል? አዎ እንጂ እኔ አሁን ምግብ ስራው ይከብድሻል ብትኝ አይከብደኝም። ምክንያቱም በፊት ጀምሮ ከልጅነቴ ጀምሮ ከናቴ ስርስር እያልኩ የለመድኩት ነገር ስለሆነ ብዙም አልከበደኝም። ነገር ግን እዚህ ስራ ላይ ከመግባትሽ በፊት እነዚህ ነገሮች ባቅኖሩ በፊት ከነበረው የተሻለ አድርጌ አንቀሳቀሰው ነበረ ብለሽ የተማርሽባቸው ነጥቦች አሉ? ቀድሜ ባቃቸው የምላቸው እኔ እንጃ በምግብ ዙሪያ ለምን ያው እንዳልኩሽ ነው በፊትም ልጅም ሆኜ ብዙ ነገሮችን ቀድሞ ለማወቅ ነበር ከሷ ምጥረው የነበረው ማለት ነው። እናም ይሄ ቀድሜ ባቃቸው የምላቸው እዚህ የምግብ ዙሪያ ላይ ምንም ነጥቦች የሉኝም። ወስኜ ከገባው በኋላ ሁሉንም ነገሮች የራሴን ኃላፊነቶች የሚጠይቁ ነገሮች ስለነበሩ በምግቡ ዙሪያ በማዘጋጀቱ ዙሪያ አልተቸገርኩኝም። ምክንያቱም መጀመሪያ ስህተቱን ተሳሳትኩኝ ያው በሰዎቹ ማለት ነው። ግን ስህተቶችን ከነገሩኝ በኋላ ለመስራት አልተቸገርኩም። እንደውም ከነሱ በኋላ በጣም ጥሩ ያደረኩኝ ለማድረግ ነው የሰራው የነበረው ማለት ነው። እና የራስሽ ንጽህና ኳሊቲሽ የምታቀርቢበት መንገድ አይደለ አሁን ዛሬ ላይ ቢዝነሱ እንደዚህ የምግብ ቢዝነስ ላይ የተለያዩ ፈጠራዎች ነው ያሉት እየፈጠሩ አይደል አዳዲስ ነገሮችን እያመጡ ልክ ነው። ስለዚህ አንቺም ቤትሽ ውስጥ የተለያዩ ነገሮችን እየፈጠርሽ ግን ወደ ቢዝነስ ስታመጩ ደግሞ በቆንጆ መልኩ እያደረግሽ የምታቀርቢው ከሆነ ኖርማል ነው የሚሆነው ብዬ አስባለሁ። እስቲ እንደው የተለያዩ እናቶች ሊሆን ይችላሉ ወጣት ሴቶች ሊሆን ይችላሉ የራሳቸውን ስራ መጀመር እየፈልጉ ቤታቸው ቁጭ ላሉ ሰዎች አንቺ ይሄንን ሁሉ መስመር እንዳሳለፈች አንድ ወጣት ምን ትመክሪያቸዋለሽ? ያው ምክር ባይሆንም ግን ማለት እንዳልኩሽ ነው እኔ ገና በደንብ እየገባውበትና እየሄድኩበት ያለው ስራ ነው። ግን ደግሞ ምንድነው የራስን ነገር እንደመጀመር ምንም የመሰለ ነገር የለም ትንሽዬም ብትሆን ማለት ነው። ምክንያቱም ነገ የሚያድግ ነገር ነው የራስሽ ነገር ከሆነ እና ያው እንደ እናትም ስለውጉኝ ሌላ ሰው ጋር ሄደሽ ተቀጥረሽ ከምትሰሪው በላይ የራስሽ ላይ ሲሆን ስህተቶችንም እንድታርሚ ይረዳሻል። በቃ በራስሽ የጀመርሻቸው እያንዳንዱ ነገሮች ቢዝነሶቹ ይሳካሉ። ምክንያቱም እግዚአብሔር ካለበት በተለይ ማለት ነው። እና እግዚአብሔርን የምታስቀድሚ ከሆነ የትኛውንም ስራዎችሽን እንዲቃኑልሽ ያደርግልሻል ማለት ነው። እና ቤት ስትሆኚ በተለይ እናት ስትሆኚ ምንድነው ሀሳቡ ያው ከልጅ ጋር ምናምን የሚባል ሀሳብ አለ። ግን ከልጅ ጋር እኔ አሁን በጣም ሰፖርት የሚያደርገኝ ባለቤቴ ነው። አሁን እንደዚህ አይነት ስራዎች ሲመጡ ትዕዛዞች ሲመጡ ልጄን በመያዝ በጣም ያግዘኛል። እና ከጎንሽ ያለው ሰው ነው ደግሞ በጣም ወሳኙ እንድትበረቺ የሚያደርግሽ ማለት ነው። እና እሷን ሲይዝልኝ እኔ በጣም በቃ ብዙ ሀሳቤን እነሱ ላይ ትቼ ነው አንድና አንድ ፎከስ ማድረገው ስራዬ ላይ ነው። ስለዚህ የሚያግዘኝ ሰው የለም የሚረዳኝ ሰው የለም ምናምን ብለሽ የምትቀመጪ ከሆነ ያው ቢዝነሱ ይቀራል። ሌላ ሰው ሲጀምረው ታያለሽ ማለት ነው። ግን አንቺ ያሰብሽው አንቺ አስበሽው ግን ሌላ ሰው ይጀምረዋል አንቺ በፍራቻ ምክንያት ማለት ነው። እና ሌላው ነገር ደግሞ አለመፍራት ነው። ወስነሽ ያንን ነገር ወደዋለሁ ፈልገዋለሁ የምትይ ከሆነ ወስነሽ ከገባሽበት ምንም የሚያስቸግር ነገር የለም ብዬ አስባለሁ። እሱን ነገር ደግፈዋለሁ። ያው በጣም ብዙ ሰዎች ቤት ውስጥ በመፍራት ምናምን ነገሮችን ሳይጀምሩ ይተዋሉና ይሄ ነገር ተገቢ ነው ብዬ አላምንም። ያው ከመሞከር ፌልም ካረገ ከዛ ነገር ተምረንበት የሚቀር ነው የሚሆነው። እስቲ ከመጀመሪያው የስራ ሀሳብሽ ፍላጎትሽ ጀምሮ ባለቤትሽን እየጠቀሹ ነው እስካሁን ድረስ የደረስ ነውና ብዙውን ጊዜ እኛ ሀገር ላይ እንደዚህ አይነት ነገር አልተለመደም። ከፍቅር አጋርሽ ጋር ከባለቤትሽ ጋር ቢዝነስ ኦን ማድረግ አልተለመደምና አሁን የደረስሽበት ደረጃ ላይ እንድትደርሺ ምን አይነት አስተዋጽኦ አድርጓል? የሁለታችሁ የሀሳብ መግባባትና ተመሳሳይ ነገሮች መኖር ደግሞ ለስኬታችሁስ ምን አይነት አቅም ነበረው የሚለውን እስቲ ከጅምሩ ጀምሮ ሀሳቡም ሲጀመር ኮፊ አገልግል ቢጀመር የት እንደሚደርስ እሱ ይሄ አለ አይደለ ይሄ ቢደረግ በጣም ትልቅ ደረጃ እንደሚደርስ ምናምን ቀድሞ የማሰብ አይነት ነገር ከሱ ጀምሮ ሀሳቡ ላይ ብቻ ሳይሆን ቪዲዮ መቅረጹ ላይ እሱ ነው የሚያግዘኝ። ሶሻል ሚዲያው ላይ ኤዲት ማድረጉን እሱ ነው የሚሰራው። እኔ እንደዚህ አይነት የሶሻል ኤዲት ምናምን አይገባኝም ይልታልኝና እሱን ነገር እኔ ስለማልረዳው እሱ በራሱ መንገድ ይሄ ቢሆን ይሄ እንዲህ ብታደርጊው እዛ ላይ አሁን አገልግሉ ልክ ሲሰራ ያለ በቃ ዲኮሬሽኖችን በዚች በኩል ብታረጊያት በጣም በቃ በሐሳብ ከምልሽ በላይ ነው የሚደግፈኝ ማለት ነው። ትንሿን ደግሞ ከመያዝ ጀምሮ ማለት ልጅ ስታሳድጊ ያለውን ስሜት ያው እናቶች ያውቁታል። ግን ደግሞ ከጎንሽ
የሚደግፍሽ ሰው ካለ ባለቤትሽ ሲኖር ደግሞ ምንድነው ሀሳብሽን ጥለሽ እንደፈለግሽ እንድትሰሪ ይረዳሻልና ከሷ ጋር ያለው ኮኔክሽን ራሱ በቃ እንደ አባት ብቻ ሳይሆን እንደ ብዙ ነገር ሆኖ ነው ትሪት የሚያረጋት እሷንና እኔን ደግሞ ከተለያዩ ነው ዴሊቨር ራሱ የሚያደርግልኝ አሁን እሱ ነው እየሄደ ማለት ነው። እኔ ስራዬን ከሰራው በኋላ ያንን ካስተካከልኩ በኋላ እሱ ነው የሚያደርስልኝና የሀሳባችን መግባባት እንዴት ነው ስራውን እንደወደው የሚያደርገኝም እሱ ነው ማለት በቃ ይሄ በደንብ እንድሰራ በደንብ እንድጠነቀቅለት ነገር ይየው ላይ እሱን ስለሚያደርገኝ ሞር በጣም ይደግፈኛል እሱና እንደዚህ አይነት ሰፖርቲቭ ሰው ሲኖርሽ በደንብ ትሰሪያለሽ። በጣም ደስ ይላል በእውነት መልካም ነው። አንዳንድ ጊዜ ጥሩ የሆኑ ጓደኝነቶች ወደ ስራ ቢቀየሩ ህይወትን የሚቀየሩ ነገሮች ይፈጠራሉና እኔም እሱን ነው በዚህ ነገር የተማርኩት። አንዳንድ ጊዜ በሀሳብ የምትግባቢ ጥሩ የሆነ ጓደኝነት ካለሽ ያንን ነገር ወደ ቢዝነስ መቀየሩ መልካም እንደሆነ ነው እንግዲህ ካንቺ የተማርነው። ስለሰጠሽን ጊዜ በጣም አድርገን ነው የምናመሰግነው። ብዙ ነገር ነው የተጫወትነው። ደስ የሚል ቆይታ ነበረኝ። እኔም ደስ ብሎኛል ካንቺ ጋር ስላደረኩት ቆይታ በጣም ነው እጅግ አድርጌ ነው የማመሰግነው። በጣም እግዚአብሔር ያክብርልኝ። እኛም በጣም እናመሰግናለን። በኮፊ አገልግል ምን አይነት ፕሮግራሞች አሉ? ፕሮግራምን ባይሆን ወይም ምን አይነት አገልግሎቶችን ነው የምትሰጡት? ቀደም ነካ አድርገሽልኛል፣ ዶሮ አለ ብለሽኛል። ለሰርግ ፕሮግራሞች እንዲሁም ለተለያዩ አይነት ኢቨንቶች የሚያስፈልጉ ምግቦችን እናቀርባለን ብለሽኛል። የአንድ ሰው ምግብ አለ ብለሽኛልና እዚህ እንደው አንቺ ደግሞ እንደ ባለቤት አንድ በአንድ ይሄን እንሰጣለን በይንና ከናንተ ደግሞ ኬተሪንግ ማዘዝ ለሚፈልጉ ቤተሰቦቻችን ስልክሽን አድራሻሽን መጥቀስ ትችያለሽ? እሺ ያው በዋነኝነት በደንብ አሁን ፎከስ አድርገን እየሰራን ያለነው አገልግሉ ላይ ነው። ግን ከዛ ባሻገር አሁን አገልግሉ ያልኩሽ አንዱ አገልግል ለ30 ሰው የሚያበላ አገልግል ነው። ከ30 ሰው አለን። ከዛም በታችም ደግሞ ቅድም የጠቀስኩልሽ የመጀመሪያ አገልግላችን 12 ሰው ናት። ከ12 ሰው ጀምሮ በኖርማልና በስፔሻል አለን የጾሙ ማለት ነው። የፍስኩም ሲሆን ደግሞ እንደዛው ኖርማልና ስፔሻል አለው ማለት ነው። ከ12 ሰው ጀምሮ ሰዎች ማዘዝ ይችላሉ። እስከ 150 ሰው ድረስ ያበላል። ከዛም በላይ ሰዎች አገልግሉን ከፈለጉ ማለት ነው። ከዛ ውጪ ዶሮዎችን እናዘጋጃለን ማለት አሁን ለምሳሌ አንድ ወንደላጤ ወይም ደግሞ አንድ እንዲ ዶሮ ላይ መስራት የማይፈልግ ሰው ቢዚ ለሆነ ሰው ደግሞ እነዚህ ነገሮች አዘጋጁልን የሚል ከሆነ ከእንቁላል ጋር አንድ ላይ አድርገን ከ12 እንቁላል ጋር አንድ ዶሮ ከፈለጉ ባልጫም በቀይም አድርገን እናዘጋጃለን። ቁሌት ደግሞ በሀበሻ ሽንኩርት እሱንም እናዘጋጃለን። ውጭ እስከ ቁሌት ብቻ ለሚፈልጉ ሰዎች ቁሌት ብቻ ደግሞ እንዲሁ እንዳልኩሽ በስራ ብዙ ባለመመቻቸት አይደለ ጊዜው አሁን የሩጫ ጊዜ ስለሆነ ቁሌቱን ብቻ ፈልገን ለተለያዩ ነገሮች እንጠቀማለን። የሚፈልጉም ከሆነ እነዛ ነገሮች ደግሞ እናዘጋጃለን። ለሰርግ፣ ለተለያዩ ለልደት፣ ለሀዘን የተለያዩ ቦታዎች ላይም ደግሞ የኬተሪንግ አገልግሎትም ማቅረብ እንችላለን ማለት ነው። እሺ ስልካችን በ0922 45 27 18 ላይ ደውልን። ሌላም ተቀያሪ ስልክ አለን 0934 9978 14 ላይ ቢደውሉልን ያገኙናል ማለት ነው። እኔን ነው እንደውም የሚያገኙኝ እኔን ወይ ባለቤቴን ነው ሌላ ሰው የማያነሳው። ከዛ ውጪ አድራሻችን ያው ቡልጋሪያ አካባቢ ነው ያለነው። ስለዚህ በአካል መጥተው ያንን ነገር ማየት ይችላሉ። በጣም ደስ ይላል። እሺ ቆንጆ አድርገሽ ነው ያብራራሽልን። እኛም አንድ ቀን መቅመሳችን አይቀርም። እኔ ይዤ እመጣለሁ፣ ችግር የለም። እሺ በጣም አድርገን እናመሰግናለን ለሰጠሽን ጊዜ። እዚህ ድረስ መጥተሽ ደግሞ ጥሩ የሆነ ቃለ መጠይቅ ስላደረግሽ በተመልካቾቻችን ስም በጣም አድርጌ አመሰግናለሁ። አመሰግናለሁ ህልዬ። አንቺም አክብራችሁ ክሮችሽም እያንዳንዱን ነገር እንዳስረዳ ለሰዎች ይጠቅማል ብላችሁ ያሰባችሁትን ሀሳብ እንዳቀርብ ስለጋበዛችሁ እግዚአብሔር ያክብርልኝ። እጅግ አድርጌ ነው የማመሰግነው በጣም። ውድ የስለ ቢዝነስ ፖድካስት ተመልካቾቻችን ዛሬ በኮፊ ኬተሪንግ ጋር የነበረን ቆይታ ይሄንን ይመስል ነበረ። ለአብዛኞቻችሁ ጥሩ የሆነ ትምህርትን እንዳስተማርናችሁ እናስባለን። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ አዲስ የሆናችሁ ለቻናላችን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን እስካሁን በመምራት አብሬያችሁ ቆይታ ያደረኩት ደግሞ እኔ ሊና አብራም ነበርኩኝ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።